አምላካችን ቅዱስ እግዚአብሔር ስሙ የተመሰገነና የተከበረ ይሁንልን። የቤተ ክርስቲያናችን ሊቅነት ከቅድስና አስተባብሮ ያዘው ዮሐንስ አፈወርቅ ሲናገር ይደሎ ለዘያነብ ቅድመ ይስክር ስሞ ለበዓለ መጽሐፍ ወእምዝ ያንብብ ወይምሐር ይላል። አንድ አስተማሪ ከአውደ ምሕረት ላይ ቆሞ ከማስተማሩ በፊት አሊያም ደግሞ ገርል ወይም ድርሳን የሚተረጉም ሰው ከአውደ ምሕረት ላይ ቆሞ ገርሉን ወይም ድርሳኑን ከመተርጎሙ በፊት ስለተነሳበት ርዕስ ቃል ተናጋሪ ማንነት ለሚሰሙት ሰዎች ጠንቅቆ ያስረዳ ይላል። ምን ብሎ ያስረዳ? ስለምኑ ተናጋሪ ማንነት? ስለተነሳበት። አሁን ልብ በሉ፣ የተነሳንበት ርዕስ ምንድን ነው? በጾም የታጠበች ነፍስ ለምንድን ነው ያለው? ለቅዱስ ቁርባን። በዚህ በዮሐንስ አፈወርቅ መነሻ ቃልነት ካየነው የዚህ የመጽሐፍ ቃል ተናጋሪ ባለቤቱ ራሱ በመግቢያው ላይ ለሚሰማው ሰው ያስረዳ ብሎ የተናገረው ዮሐንስ አፈወርቅ በራሱ የተናገረው ኃይለ ቃል ነው። ከኃይለ ቃሉ በፊት የቃሉን ተናጋሪ ማንነት መረዳትና ማወቅ ለምን ይጠቅማል ካላችሁኝ፣ ለምሳሌ በመጽሐፉ ማንነት የሰውየውን ማንነት ማወቅ ስለምንችል ነው። በመጽሐፉ ማንነት የማንን ማንነት? ለምሳሌ አርዮስ የጻፈው መጽሐፍ ነው ቢባል አርዮስ ማን ነው ስትሉ ክርስቶስን የካደ ወልድ ፍጡር ብሎ የተነሳ። ስለዚህ በእርሱ ማንነት የመጽሐፉ ማንነት ምን እንልበታለን? መጽሐፉን ብናየው ክህደትና ኑፋቄ ነው በውስጡ የምናገኘው። ኧረ የለም ቅዱስ ጴጥሮስ የተናገረው ቃል ነው ከተባለሳ ቅዱስ ጴጥሮስ ማን ነው ስንል ክርስቶስ ከዋለበት ሆኖ ካደረበት ያደረ ሐዋርያ። ስለዚህ ከባለቤቱ የቀዳውን ወይም የሰማውን ጽፎ ዘግቦልናል ብሎ ስለሚል በሰውየው ማንነት የሙሉ ማንነት ይረዳበታል። የዚህ ቃልም ተናጋሪ ባለቤት ዮሐንስ አፈወርቅ ነው። ብዙ ለአእምሮ የሚደንቁ ለአእምሮን የሚያረኩ ወይም የሚያስደስቱ ብዙ ቃላቶችን በድርሳኑ በተለያዩ መጽሐፎቹ ላይ ጽፎልን እናገኛለን። በጾም የታጠበች ነፍስ ለቅዱስ ቁርባን ብሎም የተናገረው ዮሐንስ አፈወርቅ ነው። እንደሚታወቀው አሁን ይህ ያለንበት ጊዜ የጌታችን የመድኃኒታችን የኢየሱስ ክርስቶስን 40 ቀን 40 ሌሊት የጾመውን ጾም ጾመ ኢየሱስ ወይም ጾመ አርብዓ ወይም ጾመ ሁዳዴ ብለን የምንለውን ጾም ልንቀበል ቀናቶች የቀሩበት ጊዜ ላይ ያለ ነው። ለርዕሴም ይህንን ኃይለ ቃል የመረጥኩት በዚህ ውስጥ የምናያቸው 2 እና 3 መሰረታዊ ሀሳቦች አሉ። አንደኛ፣ ለጾሙ ራሳችንን በምን አይነት መንገድ ነው የምናዘጋጀው? ሁለተኛ፣ ለጾሙ ከተዘጋጀን በኋላ ሆዳችንን እስከ 9 ሰዓትና እስከ 6 ሰዓት ማስራት ብቻ ነው ወይ ጾም የሚባለው? ሶስተኛ፣ አንድ ሰው ጾሞ የመጨረሻ የጾሙ ግብ መሆን ያለበት ቅዱስ ሥጋውና ክቡር ደሙን መቀበል ነው። ይሄንን ሀሳብ ማጉላት ይሆናል የትምህርታችን ርዕስ። እግዚአብሔር አምላክ የሚስጥር ደጃፉን ለሁላችንም ይግለጥልን። ስለዚህ በዛሬው ዕለት ጾሙ ሊገባ ስንት ቀን የቀረው? መቼና መቼ? ነገና ከነገ ወዲያ አይደለም። ሰሞኑን ጾሙን ለመቀበል ምን እያደረጋችሁ አሳለፋችሁ? ስጋ እየበላችሁ፣ ዶሮ እየበላችሁ። በጣም የሚገርመን ብዙ ጊዜ ሰው ቅበላ የሚለውን ነገር ሲያስብ ሁሌ አይምሯችን ላይ የሚመጣው ያደግንበትም ስለሆነ ነው። ስጋ መብላት ማለት ቅበላ ማለት በእኛ አረዳድ ሰው ቅበላ ሲል ቅበላው ተገልብጦ ብቀላ የሆነበት ጊዜ ነው። ለምሳሌ አቅም ያለው ቅርጫ ይወስዳል፣ አቅም የሌለው ዶሮ ይገዛል፣ አቅም የሌለው የዶሮ ተዋጽኦ ሆኖ ምን ይገዛል? እንቁላል ይገዛል። ከዛ ጾሙ ገባ ተብሎ ያ ሲጨፈጨፍ ይቀርማል ሳምንቱ። ከዛ በኋላ ጾሙ ይገባል። ልክ ጾሙ ሲገባ ምን ይሆናል መሰላችሁ? በአንዴ ምግብ ላይ የለመደ ሰውነት ጾሙ ላይ ሲገባ በአንዴ መዋሃድ ያቀተውና ለበሽታ ይዳረጋል። ልክ ጾሙ ሲፈታም እንደዛው ነው። በአንድ ጊዜ ዶሮ ወጡ ይሰራል፣ ስቦ ይመጣል፣ ሁሉንም የተፈተልን ያግበሰብስ ይከትና መጨረሻ ላይ ምን ይሆናል? ለቁርጠት ለህመም ይዳረጋል። አሁን ሌላችሁ የፈለኩት እንድትገነዘቡ የፈለኩት የቅበላ ጊዜ
ምግብ በመብላት የምናሳልፍበት ጊዜ እንዳልሆነ በደንብ አድርጋችሁ ተረዱት። ለምሳሌ በቅዱስ ያሬድ አሰራር መሰረት ከረቡዕ ጀምሮ ያለው የቅበላ ጊዜ ነው። ሰፋ አድርገን እንየው ካልን ደግሞ ጾመ ነነዌ ከተፈታበት ጊዜ ጀምሮ ያሉት ወቅታቶች የቅበላ ጊዜ ተብሎ ይጠራሉ። የምን ጊዜ ተብሎ ይጠራሉ? የቅበላ ጊዜ ማለት ዝግጅት የምናደርግበት ጊዜ። ምን አይነት ዝግጅት? ራሳችንን ለጾም የምናዘጋጅበት ጊዜ ነው። ራሳችንን ለምግብ ሳይሆን፣ ራሳችንን ለስጋ ሳይሆን፣ ራሳችንን ለመጠጥ ሳይሆን፣ ራሳችንን ለጾም፣ ራሳችንን ለስግደት፣ ራሳችንን ለምጽዋት የምናለማምድበት የምናዘጋጅበት ጊዜ ነው። አሁን ላይ ቅበላውን ራሱ በዛ መንገድ እንያዘው ካልን እኮ ከባድ ነው አይደለም? በአንድ ወቅት ላይ ሮበርት ሙጋቤ ተናገሩት ይባላል እና ስለ አፍሪካውያን የአኗኗር ዘይቤ ሲናገሩ ልክ ደሞዝ በገባልህ የመጀመሪያ ሳምንት ዶሮ ገዝተህ ትበላለህ አሉ። በሁለተኛ ሳምንት ላይ የዶሮ ውጤት የሆነውን እንቁላል ገዝተህ ትበላለህ አሉ። በሶስተኛ ሳምንት ላይ እጅ አጠር ሲል የዶሮ ምግብ የሆነውን ጥራጥሬ ትመገባለህ አሉ። እውነት ነው አስብ። አቅሙ ራሱ ያንን ነገር እናርግ ብንል እየፈቀደልን አይደለም ከጊዜው አንጻር። እና ምን እላችሁ ፈልጌ ነው፣ ዮሐንስ አፈወርቅ እንዲህ ብሎ ይናገራል። ጾም በራሱ ግብ አይደለም ይላል። እናሳ ነፍሳችንን አንጽተን የክርስቶስን ሥጋና ደም ለመቀበል የምንዘጋጅበት መንፈሳዊ ዝግጅት ነው ይላል። የክርስቶስን ሥጋና ደም ለመቀበል የምንዘጋጅበት ምንድን ነው? መንፈሳዊ ዝግጅት። ይቀጥልና እንዲህ ይላል፣ ቅበላም አለ። ቅበላ ስንል ጾሙን ለመጀመር የምናደርገው ዝግጅት ብቻ ሳይሆን እውነተኛው ቅበላ ክርስቶስን በልባችን ለመቀበል ራሳችንን ማዘጋጀት ነው ይላል። ክርስቶስን በምናችን ለመቀበል አሁን ልብ በሉ። አብይ ጾምን ማን ጾሞ ብለን ነው የምንጾመው? መልሱልኝ። ክርስቶስ ጾሞ አይደለም? ክርስቶስ ለምንድን ነው የጾመው? እኛን ሊያስተምረን። እሺ ሌላ የአዳምን ጮት ሰምቶ ወደ ምድር መጣ። የአዳምን ረሃብ ተርቦ አዳምን ወደ ቀድሞ ቦታና ክብሩ መመለስ ስላለበት ክርስቶስ ምን ብሏል? 40 ቀን 40 ሌሊት ጾሟል። ልብ ብላችሁ ስሙ። ዛሬ ቀኑ 6 ነው አይደለም? በስድስት ማንን ነው የምናስበው? ደብራችሁ ስለሆነ እናንተማ ታውቁታላችሁ። ሌላ ቦታ ላይ እንጂ በ6 ማንን ነው የምናስበው ስል ቁስቋም አሉ፣ ጥሩሽ ሌላ አሉ፣ አርሴማ አሉ። ኢየሱስን አስበው ያመጡት። በጣም ነው የሚገርመው። የቀናቱ ባለቤት የቀናቱ ፈጣሪ እኮ ራሱ ነው። አሁን ልብ በሉ። በ6 ኢየሱስ ብለን ብናከብር፣ በ7 ሥላሴ ብለን ብናከብር፣ በ29 በዓለ ወልድ ብለን ብናከብር፣ በእነዚህ ቀናቶች ውስጥ የሚከብረው ማን ነው? እግዚአብሔር ነው። ይሄ ማለት ግን ክርስቶስን ወይም እግዚአብሔርን በቀናቶች ውስጥ እየወሰንነው እንዳልሆነ ማስተዋል ያስፈልጋል። ቀናቱን የሚወስናቸው እርሱ ነው። እነርሱ ግን እርሱን ሊወስኑት አይችሉም። ታዲያሳ ለምን በ6 ኢየሱስ ብለን እናስባለን? በ6 ኢየሱስ ብለን ለምን እናስባለን? የመጀመሪያው አዳም የተፈጠረው በስንተኛው ቀን ነው? በስንተኛው ቀን የተፈጠረው? በ6ኛው ቀን። በነገራችን ላይ በቤተ ክርስቲያናችን አስተምሮ ቁጥሮች በራሳቸው የተሰናሰለ ሚስጥራላቸው። ለምሳሌ አዳም የተፈጠረው በዕለተ ዓርብ በ6ኛው ቀን ነው። በዕለተ ዓርብ በ6ኛው ቀን ነው። ልክ ወር በገባ በ6 አዳምን የፈጠረው መድኃኔዓለም ኢየሱስ ክርስቶስን እናስባለን። አንድ ሁለተኛ አዳምን በዕለተ ዓርብ ከፈጠረው በኋላ ሊያድነው ሲመጣ መልሶ ተሰቅሎ ያዳነው መቼ ነው? ንገሩኝ፣ መቼ ነው? በዕለተ ዓርብ ከቀኑ 6 ሰዓት መስቀል ላይ ውሎ ነው አዳምን ያዳነው። ቁጥሮች በራሳቸው የተሰናሰለ ሚስጥር አላቸው። ለምሳሌ በ29 በዓለ ወልድ ብለን እናከብራለን አይደለም? ለምንድን ነው በ29 በዓለ ወልድ ብለን ያከበርነው? አቤት። እሺ ክርስቶስ የተጸነሰው መቼ ነው? ቆይ ልንገራችሁ። እሺ ለምሳሌ ዓለም የተፈጠረው በዘመነ ዮሐንስ ዕለተ እሑድ መጋቢት 29 ቀን ነው። ክርስቶስ አዳምን ለማዳን ሲመጣ የተጸነሰው መቼ ነው? መጋቢት 29
ቀን ነው። ልብ በሉ። እንደገና አዳምን ለማዳን የተጸነሰው ክርስቶስ የተወለደው መቼ ነው? ታኅሳስ 29 ቀን ነው። አዳምን ለማዳን ታኅሳስ 29 ቀን የተወለደው ክርስቶስ ዓለምን ለማሳለፍ የሚመጣው መቼ ነው ካላችሁ ደግሞ መጋቢት 29 ዕለተ እሁድ ነው። ዓለምን በፈጠረበት ቀን፣ በተጸነሰበት ቀን፣ በተወለደበት ቀን መልሶ ደግሞ ዓለምን ያሳልፋታል። ስለዚህ ያ የማይጨበጠው የማይዳሰሰው አምላክ ተጨበጠ፣ ተዳሰሰ፣ ታየ ስንል ታኅሳስ 29 ቀን በዓለ ወልድ ብለን አከበርን። በ6 ኢየሱስ መድኃኒት ብለን አከበርን። በ7 ሥላሴ ብለን አከበርን። ይሄ ስንል ቅድም እንዳልኳችሁ ቀናቶቹ የማን ናቸው? የማን ናቸው? የእርሱ ናቸው። በቀናት እየወሰናችሁት የሚሉ አካላት ስላሉ ነው። እኛ እግዚአብሔርን በዚህ ቀን ብለን በቀናት ወስነን አናውቅም። ቀናቱን የሚወስናቸው የሚጠቅልላቸው ማን ነው? ራሱ ባለቤቱ ነውና። ስለዚህ ርዕሳችን ምን ነበር? ሀሳቡ ወደ ሌላ እንዳይሄድ ቅድም ለሁለት ነገር ያዙ ብያለሁ። አንደኛው በልቦናችን ጽላት ተጽፎ እንዲቀር፣ ሁለተኛው ለምንድን ነው ያልኳችሁ? እንዳንረሳው። ስለዚህ በሉ መልሱ። በጾም የታጠበች ነፍስ ለቅዱስ ቁርባን። አሁን ልብ በሉ፣ ከፊታችን እየመጣ ያለው ታላቁ ጾምን እንዴት ነው ዝግጅት አድርገን እየተቀበልን ያለ ነው? ዮሐንስ አፈወርቅ ጾምን ሙሽራ ብሎ ይጠራታል። ምን ብሎ ይጠራታል? ሙሽራ። አንድ ሙሽራ ወደ ሙሽሪቱ ቤት ሲሄድ ሙሽሪቱ ታጥባታትና ፀጉሯን ተተኩሳ አምሮባት ተኩላ ተጠብቀዋለች። ሄዶ ደስ ብሎት ይዟት ይመጣል። ጾም ሙሽራ ከሆነች ወደኛ እየመጣች ነውና ውስጣችንን በምን አይነት መንገድ አዘጋጅተን ነው ልንቀበል ያሰብነው? ታጥበን ነው? ንስሐ ገብተን ነው? ተዘጋጅተን ነው? ወይስ እየበላን እየጠጣን፣ ወይስ እየተዳራን፣ ወይስ እየሰከርን ነው ጾሙን ለመቀበል ያሰብነው? ለምሳሌ ሙሽራው ሚዜዎቹን አስከትሎ ወደ ሙሽሪት ቤት ሲሄድ ሙሽሪት ሰክራ ብትጠብቀው ምንድን ነው የሚለው? ስክር ብላ ከጎረቤት እየተጣላች ከሚዜዎቿ ጋር እየተጨቃጨቀች ቢያገኛት ምን ይላል ሙሽራው? አይ አዋረደች፣ እኔ ታጥባ ተጠብቀኛለች ብዬ ቤት ሰክራ ተጠብቀኝ ብሎ ምን ይላል? ውስጡ ይሰማል አይሰማውም? አስቡት። በቆሸሸ ሰውነት ጾምን መቀበል ማለት እንደዚህ ነው። ንስሐ ሳንገባ ብንጾመው ጾሙ ምን ጥቅም አለው ወገኖቼ? ይሄ እኮ የቅበላ ጊዜ የምንለው እራሳችንን አንጽተን እራሳችንን አጽድተን ያው በጸዳ ሰውነት የምንጾመው ጾም እንባ ቢወጣን የሚታበስበት፣ ጥያቄ ብንጠይቅ መልስ የምናገኝበት፣ ወደ እርሱ ብንጮህ አፋጣኝ ምላሽ የሚሰጥበት ጊዜ ነው። አፋጣኝ ምላሽ የሚልበት ጊዜ ነው። ጾም እኮ ማለት የሰውነት ይሄ የስጋችንን ልጓም የምንይዝበት ጊዜ ነው። የስጋ ልጓም ይሄ ማለት መረን የሆነው ስጋችንን የምንሰበስብበት። ልክ አህያ ጋር ሲነዳ ሳብ ሲያደርገው ምን ይሆናል? ይቆማል። ቷ ሲያደርገው መልሶ ነው። ያው ጾም ማለት ይሄ የስጋን መረንነት የምንገታበት ወይም የምንይዝበት የምናቆምበት ነው። ታዲያ ይህንን ለማቆም ጾሙን በምን አይነት መንገድ ለመቀበል ውስጣችንን አዘጋጅተነዋል? አሁን በእርግጠኝነት እዚህ ውስጥ የተጣላን ሰዎች እንኖራለን። እዚህ ውስጥ ሰርቀን የሰው እንባ ያፈሰስን ሰዎች እንኖራለን። እዚህ ውስጥ በአንዲት እስክሪብቶ የሰውን ሕይወት ምስቅልቅሉን ያወጣን ሰዎች እንኖራለን። ታዲያ ጾሙን በዚህ አይነት መንገድ ነው የምንቀጥለው? ጾሙን እየሰረቅን፣ ጾሙን እያመን፣ ጾሙን እየቀማን፣ ጾሙን እየገደን፣ ጾሙን በደል እያሰብን ነው ወይ የምናሳልፈው? ይህ ከሆነ እኮ መጾማችን ከንቱ ነው። እግዚአብሔር ቤተሰቦች፣ እግዚአብሔር አምላክ መልካሙን ልቦና ለሁላችንም ይስጠን። ስለዚህ በጾም የታጠበች ነፍስ ለምንድን ነው ያለው? ለቅዱስ ቁርባን። ውስጣችሁን እጠቡት፣ አንጹት። በምን? በንስሐ። አባቶቻችን እዚህ የተቀመጡት ዋናው ተግባራቸው ምንድን ነው ካላችሁ ምዕመናንን መጠበቅ ነው። ከጥበቃ ውስጥ አንዱ ደግሞ ንስሐ መስጠት፣ ማስተማር፣ መምከር፣ ወደ ቅዱስ ሥጋውና ወደ ክቡር ደግሞ ማቅረብ ነው። አይታችሁ ወገኖቼ፣ ይሄ ካልሆነ ባደፈ ሰውነት ጾሙን የምንቀበለው ከሆነ ነስተንና ንስሐ ገብተን ከምናገኘው ዋጋ ጋር እኩል አይመጣጠንም። ሀሳቢ እየገባችሁ ነው የምለው። ውስጣችን እንዲጸዳ እግዚአብሔር አምላክ ሁላችንን ይፍቀድልን። በጣም የሚገርማችሁ
ይህ የምንጾመው አብይ ጾም ከሌሎቹ አጽዋማት ለየት የሚያደርገው አንድ ነገር አለ። ምን የሚያደርገው አልኳችሁ? ምን የሚያደርገው ለየት የሚያደርገው አንድ ነገር አለ። አባቶቻችን በፍትሐ ነገሥት አንቀጽ 15 ላይ ስራ ሲሰሩ እንዲህ ብለዋል። ወበጾመ አርባ ቅድስት በሱባኤ ቀዳማዊ ይጹሙ እስከ ዓርበተ ፀሐይ ወሶበ ሐለፈ ይጹሙ እስከ አሰርቱ አሐዱ ሰዓት ወበመዋዕለ ሕማማትሰ እስከ ጸአተ ኮከብ ብለው ስራ ሰርቷል። ይኸው ሌሎቹን አጽዋማቶች ስንጾም ከጾመ ጋድ ውጭ ያለውን ጾም እስከ 9 ሰዓት እንጾማለን። ጋድ እስከ ስንት ሰዓት ነው የሚጾመው? እስከ ምሽቱ 1 ሰዓት። ሌሎቹ አጽዋማት ግን እስከ 9 ሰዓት እንድንጾም አባቶቻችን ስራ ሰርቷል። አብይ ጾም ግን 4 አይነት ነገር በውስጡ አለው። ስንት አይነት ነገር? 4 አይነት። የመጀመሪያው ዘወረደ ብለን አሁን ከፊታችን ከሰኞ ጀምሮ የምናከብራትን ሳምንት አባቶቻችን እስከ ምሽቱ 12 ሰዓት እንድንጾም ስራ ሰርቷል። ዘወረደ አልቆ ቅዱስ ሲገባ ከቅዱስ ሰኞ እስከ ኒቆዲሞስ ዓርብ ያለውን ደግሞ እስከ 11 ሰዓት እንድንጾም ስራ ሰርቷል። ሁለት ሆነ። ከዛ በመቀጠል ደግሞ ምንድነው የሚቀጥለው? ሕማማትን 13 ሰዓት እንድንጾም አባቶቻችን አዘዋል። አራተኛውና የመጨረሻው ከሕጽበተ እግር ከሐሙስ ጀምሮ የሚያከፍል ሰው እስከ ትንሣኤ ድረስ ማክፈል ይችላል። ስለዚህ ስንት ሆነ ማለት ነው? 4። ሌላውን እስከ 9 እንጾማለን። አብይ ጾምን በዚህ ስርዓት መሰረት እንጾማለን። አባቶቻችን ፍትሐ ነገሥት አንቀጽ 15 ላይ አስፍረውልናል። ታዲያ ይህን አብይ ጾም ስንጾመው ውስጣችን ካልነሳ፣ ከዘረኝነት ከአድመኝነት ካልተላቀቀ የኔ ነገድ፣ የኔ ብሔር፣ የኔ ቋንቋ፣ የኔ ስራ፣ የኔ ልጆች ይበልጣሉ ከሚል እሳቤ ካልወጣ ውስጣችን ጾማችን ከንቱ ነው። እኔ በጣም የሚገርመኝን አንድ ነገር ልንገራችሁ። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 5 ላይ ቤታችሁ ገብታችሁ አንብቡት። የእግዚአብሔር መልአክ ያ ድንቅ መልአክ ቅዱስ ሚካኤል ለኢያሱ በአንጻረ ኢያሪኮ ተገለጸለት። ከዛ ኢያሱ ቆሞ የእግዚአብሔር መልአክ ቅዱስ ሚካኤል ሰይፉን ይዞ ተገለጠለት። ኢያሱ አንድ ጥያቄ ጠየቀው መልአኩን። በጣም የሚገርማችሁ ኢያሱ መልአኩን የጠየቀው ጥያቄ ወገናዊነት ያለበት ጥያቄ ነው። ምናዊነት ያለበት። እንዲህ አለው፣ መጣና አንተ ከኛ ወገን ነው ወይስ ከጠላቶቻችን አለ። እስቲ አንተ በሉ እስቲ ከኛ ወገን ወይስ ከጠላቶቻችን? ይሄን ጥያቄ ኢያሱ ቅዱስ ሚካኤልን ጠየቀው። ቅዱስ ሚካኤል ልብ በሉ ተልኮ የመጣው ኢያሱን ለማገዝ ነው። ነገር ግን ኢያሱን ለማገዝ ተልኮ የመጣው ያ መልአክ አዎ ኢያሱ እኔ እኮ አንተን ለማገዝ ተልኬ የመጣው የአንተ ወገን ነኝ ማለት እየሻለ ምንድን ያለው መሰላችሁ? ኢያሱ አለው አቤት አለ። እኔ የእግዚአብሔር ሰራዊት አለቃ ነኝ አለው። የማን ሰራዊት አለቃ ነኝ? በሌላ አማርኛ ምናዊ ነኝ እያለው ነው። ሰማያዊ። ለምሳሌ እኔ አሜሪካ ሀገር ሄጄ ልጅ ብወልድ ልጄ ዜግነቱ ምናዊ ነው የሚሆነው? አሜሪካዊ። አባቱ ምናዊ ስለሆነ አይዟችሁ ኢትዮጵያ ላይ ቆሞ አሜሪካዊ ነኝ ይላል እንዴ እንዳትሉ። እኔ ምናዊ ስለሆንኩ አሜሪካዊ ስለሆንኩ ልጄ ምናዊ ሆነ። ይሄ ማለት ምን ማለት መሰላችሁ? የኛ አባት ሰማያዊ ነው ምድራዊ ነው። ስለዚህ አባታችን ሰማያዊ ከሆነ እኛ ልጆቹ ነንና ምናውያን ነን። አያችሁ፣ ኢያሱን መልአኩ ሊነግሩ የፈለገው ይህን መልእክት ነው። እኛ እኮ ሰማያውያን ምድራውያን አይደለንም። የምንጾመው እኮ ጾም ለምንድን ነው ካላችሁ በሰማይ የሚኖሩ የመላእክትን ሕይወት ገንዘብ ለማድረግ ነው። አያችሁ፣ የመላእክትን ሕይወት እኮ ገንዘብ የምናደርግበት አንዱ ምንድን ነው ከተባለ ጾም ነው። እኛ ሰማያውያን ነን፣ ምድራውያን አይደለንም። የምድራዊ ወጥነት፣ የምድራዊ ምንነት የሚገዛ የሚያሸንፈን፣ የሚቆጣጠረን ሰዎች አይደለንም። ዛሬ ግን ተበላሸን። ውስጣችን ክፉ መንፈስ ገባ። እግዚአብሔር አምላክ ከሁላችን ያርቅልን። ስለዚህ ኢያሱ መልአኩን ምን አለው? መልአኩ ኢያሱ እኔ ምናዊ ነኝ? ሰማያዊ ነኝ። እኛ እኮ የምንጾመው ልክ ሰማያውያን መላእክትን ለመምሰል ነው። አያችሁ፣ የመላእክትን ሕይወት ከምንለማመድባቸው መንገድ አንዱ ምንድን ነው ካላችሁኝ ጾም ይባላል። ጾም ይባላል። አያችሁ፣ ስለዚህ ከፊታችን የጌታችን የመድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት የጾመው ጾም እየመጣ ነው።
ውስጣችን ካልጸዳ፣ ውስጣችን ካልጠራ የምንጾመው ጾም የምናገኘው ዋጋ በንጽህናና በቅድስና ሆነ ከምናገኘው ዋጋ እንዳይቀንስብን ብዬ ነው። ሀሳቤ እየገባችሁ ነው? ስለዚህ ጾሙን ለመጾም ያሰበ ሰው ሲያስብ ምን ያደርጋል? እስከ 6 ብጾም ይርበኛል፣ እስከ 9 ብጾም ደግሞ በጣም ሊርበኝ ይችላል፣ እስከ 12 ብጾም ደግሞ ምናልባት አቅም አንሶኝ ደም ማነስ ሊይዘኝ ይችላል ብሎ የሚያስብም ሰው አለ። አሁን ልብ በሉ። ጾም ማለት ይኸው ሆድን ማስራብ ብቻ አይደለም። ዓይንንም ማስራብ፣ እጅንም ማስራብ፣ እግርንም ማስራብ ያስፈልጋል። ሆድን እየሞረሞረ ዳንኪራ ቤት ሄደ የምታድር ከሆነ ጠዋት ጾመን እስከ 6ም እስከ 9ም ጾም ማታ እግራችን ዳንኪራ ቤት ሄዶ የሚለጥቅ ከሆነ ሆዳችን ጾሞ ምናችን አልጾመም? ዓይናችን ክፉ የሚያይ ከሆነ ሆዳችን እስከ 12 ሰዓት ሲሞረሙረው ቢውል ጥቅም የለውም። አይታችሁ እጃችን እየሰረቀ እየገደለ ሆዳችን እስከ 12 ሰዓት ሲሞረሙረው ሲፍቀው ቢውል ጥቅም የለውም። አይታችሁ። ስለዚህ ሙሉ የስሜት ሕዋሳቶቻችን ምን ማለት አለባቸው? መጾም አለባቸው። የስሜት ሕዋሳቶቻችንን ድንግልናቸውን እንኳን ባንጠብቅላቸው እንጾም። ለምሳሌ ጆሮ ድንግልና ነው የለው መልስ እንጂ አለ የለው? እሺ እጅ ድንግልና ነው የለው? እግር ድንግልና ነው የለው? መልሱ እንጂ አለው ወይም የለውም በሉ። አለው የለው? እግርስ አለው? እሺ ጆሮ ድንግልና አለው ካላችሁ ድንግልና የጆሮ ምንድን ነው? ወይስ ደግሞ መች ይጠፋል? እጅስ ድንግልና አለው ካልን የእጅ ድንግልና ምንድን ነው? መቼስ ይጠፋል? ልብ በሉ። እኛ ብዙም ጊዜ ይህንን ቃል የምንረዳው በስጋዊ ድንግልና በሩካቤ በወንድና በሴት ግንኙነት ብቻ የሚጠፋው ነው። ጆሮ የራሱ ድንግልና አለው። መች ይፈርሳል ካላችሁ ሐሜት ቁጭ ብሎ ያለ ቢላው ሲዘለዘል የዋለ ሰው ሐሜት ሲሰማ የዋለ ቀን ምን ይፈርሳል ማለት ነው? ድንግልና ይፈርሳል። እጅ ሰው የገደለ ቀን፣ እጅ የሰረቀ ቀን ድንግልና ይጠፋል። እግር ለእግዚአብሔር መንበርከክ ሲገባው ጠንቋይ ቤት ሄዶ የተንበረከከበት ለታ ያለ ስርዓተ ቤተ ክርስቲያን የሴት ጭን ውስጥ ገብቶ የተንበረከከ ለታ ድንግልናውን ያጣል። እታችኋል። ዓይንም እንደዛው፣ አፍንጫም እንደዛው። አፍም ሐሜትን ያማለታል። አፍንጫችንም የዕጣኑን መዓዛ ማሽተት ሲገባው ያልሆነ ነገር ስራዬ ብለን ስንስብበት ድንግልናውን ያጣል። ወገኖቼ ጾም ማለት እነዚህን የስሜት ሕዋሳቶቻችን የምናጾምበትም ጊዜ ጭምር ነው። ሆድ ብቻ እየራበው እጅ ካራበው፣ ልብ በሉ፣ እጅ የሚሰርቅ ከሆነ ሆድ ብቻ እየራበው እግር የማይጾምና የማያርፍ ከሆነ ጾማችን ከንቱ እንዳይሆን ሀሳብ እየገባችሁ ነው የምለው። እግዚአብሔር አምላክ ሙሉ ሕዋሳቶቻችን እንዲገዙልን የእሱ መልካም ፈቃድ ይሁንልን። ስለዚህ ይህን ጾም ለመቀበል ይህንን ነገር በውስጣችን ማሰብ አለብን። ይህን ስናስብ ግን ልብ ብላችሁ ሰው ሰይጣን ፈተና ማምጣቱ አይቀርም። ማን ፈተና ማምጣቱ አይቀርም? ክርስቶስ ሲጾም እኮ ተፈትኗል። አልተፈተኑም? ለክርስቶስ ያልተመለሰ ሰይጣን እኛ እንዳንጾም ብዙ ምክንያቶች ሊያመጣ ይችላል። ለምሳሌ ክርስቶስ እኮ ሰይጣን ክርስቶስን ሲፈትነው በጣም የሄደበት ጥበብ የሚደንቅ ነው። ምን አደረገ መሰላችሁ? የተቀደደ ስልቻ ይዞ መጣ። ስልቻ ታውቃላችሁ? አዎ ጥሩ ነው። እሺ ምናልባት ላልተረዳችሁ መዳበሪያ በሉት። ፌስታልን ስለተከለከለ መዳበሪያውን ከስር ተሸከመና ጫፉ ስር ትንሽ ቀዳዳ ቀደደ። ከዛ ምን አደረገ መሰላችሁ? ውስጡ ድንጋይ ከተተና ድንጋዩን ትኩስ ዳቦ አድርጎ ከውስጡ ጭስ ይወጣል። ከምኑ ላይ? ዳቦ ሆኖ ድንጋይ ነው። መዓዛው ለአፍንጫ የሚስብ ነው። ከስር ስልቻው ተቀዶ ጭሱ እየወጣ ነው። አሁን ምን አደረገ መሰላችሁ? ለክርስቶስ እያሳየ ያንን የተቀደደ ስልቻ ወደ እሱ ቀስ ብሎ መጣ። እንዲህ ብሎ በአእምሮ አሰበ ይላል። እርሱ ጋር ሄድና አለ ይሄንን ድንጋይ ዳቦ አድርግና እንብላለዋለሁ መሬት ላይ ያለውን። እሺ ብሎ የሚለኝ ከሆነ የሰይጣን ታዛዥ ብዬ እለዋለሁ አለ። አየለም ይሄንን ድንጋይ ዳቦ አድርገን ከምንበላ አንተ ያዝከውን ትኩስ ዳቦ ለምን አንበላም የሚለኝ ከሆነ ደግሞ አለ ምን እለዋለሁ? አዳምን በምግብ ምክንያት ከገነት እንዳስወጣሁት እርሱንም በምግብ ምክንያት ድል ነሳዋለሁ ብሎ መጣ። በነገራችን ላይ
ይሄን ሐሳብ ሰይጣን ያገኘው ከየት መሰላችሁ? ዘፍጥረት ላይ ስትመለከቱ ጻድቁ ዮሴፍ አባቱ ለወንድሞቹ ምግብ እንዲያደርስ በላከው ጊዜ ወንድሞቹን አጥቶ ፈልጎ ደከመው። እሱ የያዘው ስንቅ አለቀ። የወንድሞቹን ምሳ እንዳይበላ ደግሞ አደራ ነው። በዚህ ሰዓት የእግዚአብሔር መልአክ ተገለጠና ዮሴፍ አለው የአባቶችን አምላክ እግዚአብሔርን ድንጋዩን ዳቦ አድርግልኝ አትለውምን? ድንጋዩን ዳቦ ያደርግልሃል አለው። እውነትም አምላኬ ሆይ ድንጋዩን ዳቦ አድርግልኝ ብሎ ዳቦ አድርጎለት በልቷል። ሰይጣን ያችን ስለሚያውቅ ድንጋዩን ዳቦ አድርግና እንብላ ብሎ ወደ ክርስቶስ መጣ። ያቸው በዚህ ሰዓት ክርስቶስ የሰይጣንን ጥበብ ገና ከተጸነሰበት ጊዜ ጀምሮ እስከሚያርግበት ጊዜ የሰራቸው ስራዎች በሙሉ የሰይጣንን ስራ የሚያፈርሱ ስለሆነ ልክ ወደ እርሱ እንዲያስቦ ሲመጣ የሰው ልጅ በምን ብቻ አይኖርም ማለት በእንጀራ ብቻ አይኖርም፣ በምን ጭምር እንጂ በእግዚአብሔር ቃል ጭምር እንጂ። ለዚህ እኮ ነው አባታችን ሆይ የሚለው ጸሎት ላይ ስንጸልይ የዕለት እንጀራችንን ምን በለን የዕለት እንጀራችንን ስጠን ዛሬ ማለት አንዱ ዕለት የምንሰማው ቃለ እግዚአብሔርን ለጆሮአችን፣ ዕለት የምንመገበው ስጋና ደምን ለነፍሳችን፣ ዕለት የሚናዝዙ ካህናት አባቶችን ስጠን ማለት ነው። ምናልባት ጊዜውና ሰዓቱ ስላልሆነ ወደዛው አንገባም። ስለዚህ ሰይጣን ክርስቶስን በእንዲህ አይነት ጥበብ ለመፈተን ከመጣ እኛ ጋር ምን አይነት ጥበብ ቀምሮ እንደሚመጣ ማስላት ትችላላችሁ። ታዲያ ይህን ድል የምናደርገው በምንድን ነው? እንደ ሔዋን ወይ እሺ በማለት በመስማት ወይስ እንደ አዳም ከኔ ራቅ በማለት? በጣም የሚገርማችሁ መጀመሪያ አሳታችሁ አዳምና ሔዋን ከገነት ወጡ። ከዛ አዳምና ሔዋን ምን መከሩ መሰላችሁ? አይ እግዚአብሔር ቁጣው እንዳለ ምሕረቱም እኮ አለ አሉና 40 ቀን ሱባኤ የሚያዝ ብለው ሔዋንን ለብቻ አዳምም ለብቻ በቁመታቸው ልክ ጉድጓድ ቆፍረው እንደ መቀስ ከሚቋረጥ ውሃ ውስጥ ገቡ ይላል። ልክ 35ኛው ቀን ላይ አዳም ጋር መጣ ሰይጣን። እኔ አለው መልአከ ብርሃን ቅዱስ ገብርኤል ነኝ አለው። ማንኛ ነው? እግዚአብሔር አምላክ ይበቃሃል እምርሃለሁ ስላለው ውጣ አለው ከጉድጓዱ። አየለን ቀርቦም እንዳይለት ድምፅ ሰምቼ የወጣው ከገነት 40 ቀን ሳልጨርስ አልወጣም ማለት ሱባኤ። እኔ ምን አገባኝ ለላከኝ እነግርልሃለሁ ብሎ ወደ ሔዋን ሔዋን አላት እኔ መልአከ ብርሃን ቅዱስ ገብርኤል ነኝ፣ እግዚአብሔር አምላክ አዳምን እምርሃለሁ ውጣ ብሎሃል ብዬ ብለው የለም ሱባኤውን ሳልጨርስ አልወጣም ብሎኛል ሂጂና ንገሪው አላት። ወይ እግዚአብሔር ከማረንማ ብላ በ35ኛው ቀን ሔዋን ከጉድጓዱ ልቅ ብላ አዳም ጋር ሄዳ እግዚአብሔር ከማረን አንተ ምን ጨነቀ አትወጣም አለችው። አዳም በስንተኛው ቀን ወጣ? ይኸው ልብ በሉ ሰይጣን የሚቆፍራቸው ጉድጓዶች አርቆ ነው። የእሱን ጥበብ መመከት ካልቻልን በስተቀረ የሚመጣበትን መንገድ መቆጣጠር ካልቻልን በቀረ ሰይጣን ድል ሊያደርገን ይችላል ወገኖቼ። ልክ ጾሙ ግማሽ ላይ ስጋ ብላ አይላችሁ አይናፍቃችሁ? ልክ የሆነ ልኳንዳ ቤት ስታዩ ምናልባት ሌላ ቤተ እምነትም ስጋ ቤት ሊሆን ይችላል። ተፈቶ በልቼ ብለው እንጂ ምን ችግር አለው የሚል መንፈስ ያመጣባችሁ። ልክ እስከ 6 ሰዓት ጾም አለው ብላችሁ ስታስቡ ጠዋት ብትቀምስ እኮ ችግር የለውም፣ ከስጋው ደግሞ ተከለከል ሽሮ ደግሞ ምን ችግር አለው የሚል እሳቤ ያመጣባችሁ። እስከ 9 ሰዓት ጾም አለው ብላችሁ ስታስቡ እስከ 6 ከጾምኩ እኮ ይበቃል የሚል እሳቤ ያመጣባችሁ። አይታችሁ ይህንን እሳቤ ድል ማድረግና መግታት ያስፈልጋል። በጣም የሚገርመው አዳምና ሔዋን በ35ኛው ቀን አስወጣና ይዟቸው እየሄደ ልክ መንገድ ላይ ቀይር አለባቸው። ያ መልአክ መስሎ የመጣው ሰይጣን ህዙም ገጹን አሳያቸው። አስፈሪ ፊቱ እንዴ አሉና አዳም መልአከ ብርሃን ቅዱስ ገብርኤል ነን ብለን አልነበሩ ያሉ? የለም ቀርሞም ከገነት ያስወጣኋችሁ ጋርዴል የምባለው ሰይጣን እኔ ነኝ አላቸው። በዚህ ሰዓት በጣም የሚገርማችሁ አዳምና ሔዋን ላይ ትልቅ ግዙፍ የሆነ ድንጋይ አምጥቶ በላያቸው ላይ ጫነባቸው ይላል። እግዚአብሔር እሱ ባወቀ ግን ያንን ድንጋይ ድንኳን አድርጎላቸው አዳምና ሔዋን 3 ቀን 3 ሌሊት በድንኳን ውስጥ አደሩ ይላል። ይሄ ምሳሌው የክርስቶስ ምሳሌ ነው። ክርስቶስ በከርሰ መቃብር 3 ቀን 3 ሌሊት ማደሩን የሚያሳይ ነው። አሁን ልብ በሉ። ከዚህ በኋላ ነው እግዚአብሔር አምላክ ያንን ያደረገላቸው። አሁን ምን እላችሁ ፈልጌ ነው፣ ለክርስቶስ ያልተመለሰ ሰይጣን አዳምና ሔዋንን ከገነትም ካስወጣ
በኋላ እንደገና ለእነርሱ ያልተኛ ሰይጣን እኔና እናንተን ሊፈትነን ይመጣል። ይሄን አትጠራጠሩ። ወገባችሁን ታጥቃችሁ ቁሙ። ይህ የቅበላ ጊዜ የሚባለው ወገብ መታጠቂያ ጊዜ ነው። ጾሙን የሚመጣውን ጾም በንስሐ ለመቀበል ውስጣችንን የምናበረታበት ጊዜ ነው። ነገር ግን የዚህ ሁሉ ድምር ውጤት ሀሳብ ምንድን ነው ካላችሁኝ፣ ሥጋ ወደሙን መቀበል ነው። ርዕሳችን ምንድን ነው? ንገሩኝ እስኪ። በጾም የታጠበች ነፍስ ለቅዱስ ቁርባን። ጾመን ሥጋ ወደሙን ካልተቀበል፣ መጽውተን ሥጋ ወደሙን ካልተቀበል፣ የተቸገረ አብልተን የታረዘ አጠጥተን ሥጋ ወደሙን የማንቀበል ከሆነ ጾማችንም ምጽዋታችንም ሁሉ ነገራችን ሙሉ አይሆንም። ከፊል ደመናማ ነው የሚሆነው። ምሳሌ ልንገራችሁ። አንድ ሰው ሙሉ ጤናማ ተብሎ የሚጠራው ምን ሲሟላለት ነው? አይምሮ ማሰብ ሲችል፣ እግሩ መራመድ ሲችል፣ አንደበቱ መናገር ሲችል ብቻ ነው። ነገር ነው ያው በነፍሳችን ሙሉ ሆነን የምንቆመው ምን ስናደርግ ነው ካላችሁ፣ የመጨረሻው ግብ ቅዱስ ሥጋውና ክቡር ደሙን ስንቀበል ነው። እታችሁ ጾመን ሥጋው ደሙን መቀበል ካልቻልን፣ ለምሳሌ እስከ 9 ሰዓት አስቀድሰን ሥጋው ደሙን ሳንቀበል ስንሄድ አስቡት እስቲ። ቀደም ብያችኋለሁ። ዮሐንስ አፈወርቅ ምንድን ነው ያለው ብያችኋለሁ። ከሥጋዊ መብል ወደ መንፈሳዊ መብል፣ ጾም ሥጋዊ መብልን በመተው መንፈሳዊ መብልን ወይም ሥጋው ደሙን ለመመገብ የምናደርገው ሽግግር ነው ይላል። ሥጋው ደሙን ለመቀበል ምን የምንልበት ሽግግር። ለዚህ እኮ ነው በዚህ ቅበላ ወቅት ንስሐ መግባት የሚያስፈልገው። በዚህ ቅበላ ወቅት ራስን ማዘጋጀት የሚያስፈልገው ጾመን አስቀድሰን ሥጋው ደሙን እንድንቀበል ነው። ያ ካልሆነማ ግባችን አልመታማ። አለቃ ገብረሐና ምናምን ይባላል መሰላችሁ። ቆርበው ከቤተ መቅደስ ሲወጡ ሰው አገኛቸውና አለቃ አላቸው፣ እርስዎ ገነት ነው ሲኦል የሚገቡት ብሎ ጠየቃቸው ሰውየው። ከዛ ሲኦልማ ካስገባኝ አብረን እንጋያታለን አሉ ይባላል። አሁን ልብ በሉ፣ ክርስቶስ ሲያስተምር ሥጋዬን የበላ ደሜን የጠጣ በማን ይኖራል? በእኔ። እኔስ በማን እኖራለሁ? በእርሱ። ይሄ ማለት ምን ማለት መሰላችሁ? ሥጋውን በልቻለሁ፣ ደሙን ጠጥቻለሁ፣ እርሱ በእኔ አለ። ሲኦል የሚያስገባኝ ከሆነ አብረን ምን እንላታለን ነው? እንቃጠላታለን ነው ግልባቸው። ይሄን ያሳየው ሥጋው ደሙ የእግዚአብሔርን ርስት የምናገኝበት እንደሆነ ልብ በሉ። ሰው ጾሞ ጸልዮ አስቀድሶ እስከ 9 ሰዓት ውሎ ፍጻሜው ሥጋው ደሙ ማግኘት ካልሆነ ከንቱ ነው። ለዚህ ነው በርዕሳችን በጾም የታጠበች ነፍስ ለምን ብለናል? ለቅዱስ ቁርባን። ለምሳሌ ስለ ሥጋው ደሙ ጥቂት ነገር ልበላችሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስን ክቡር ሥጋና ክቡር ደም ለምዕመናኖቿ አማናዊ ሥጋውና ደሙ ነው ብላ ታቀብላለች። በፕሮቴስታንቱ ዓለም ብትሄዱ ግን የክርስቶስ ሥጋና ደም ለሕዝቡ የሚሰጠው በምን አይነት መንገድ ነው ካላችሁን፣ ምሳሌ ብለው ነው። ምን ብለው ነው? እኛ ኦርቶዶክሳውያን ምን ብለን ነው የምንቀበለው? አማናዊ። እነሱ ምን ብለው ነው የሚቀበለው? አሁን ብለው ሰው መድኃኒት እኔ ሲቦል ነው ምሳሌ ብሎ የሚቀበል ከሆነ አንድን መድኃኒቱ ትክክለኛ መድኃኒት ነው። ለምሳሌ የራስ ምታት መድኃኒት ፓራስታሞል ነው አይደለም? የፓራስታሞል ተመሳሳይ ምሳሌ ቢሰራለት ያ ተመሳሳይ የተሰራው ፓራስታሞል ሊያድን ይችላል ራስ ምታት? ለምን? ምሳሌ ነው። አይታችኋል? አማናዊ